ሀብሉን ከዚህ አውጥቼ ክፍልሽ ያለው ኮሜዲና ውስጥ አስቀምጬልሻለሁ። አሁንስ እኔ ስልችት ያለኝ በየሄድኩበት የሚከተለኝ የእናትና የልጅ ሴራ ነው። እዚህ ሆናችሁ እንዴ? ምን እየተካሄደ ነው እዚህ? ሰላም የኑሐሚን ድራማ ቤተሰቦች፣ የኑሐሚን ድራማ ፋሚሊዎች እንዴት አላችሁ? ሁሉ ፒስ፣ ሁሉ መልካም፣ ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። እንግዲህ ኑሐሚን ድራማ በጣም በሚገርም ሁኔታ እየሄደ ነው። ኤሚን ለማጥመድ ወጥመድ ውስጥ ለማስገባት የሚችለውን ሁሉ እያደረገ ነው። ያው እስሯ እንደ ተደናብሮ እንደወደቀ አይነት ሰው ሆኖ ኒያንሺ ምናምን ሲላት ነበር። እኔ ኤርሚያስ ይባላል። የኤሚና የእናትህ ሹፌር ነኝ። የኤሚ? አዎ፣ የነበረው ሹፌር ስራውን ለቆ ስለወጣ የኤሚና የእናትህ ሹፌር ነኝ። ተቀጥሬ ነው። አላስቁማችሁ፣ ግቡ። ማሪ ደህና ነሽ? ደህና ነኝ። ብዙ ሲንዘባዘብባት ነበር። ኢቭኒፍ ቁጥሯን እስከ መቀበል ድረስ ደርሷል። እሷም ቁጥሯን ሰጥታዋለች። ያው እጅ ያስገባሻለሁ ምናምን ብሎ በጣም ብዙ ሲያወራ ነበር። ይሳካለታል ብዬ አስባለሁ። ያው ኤርሚ ቀልጠፍ ይላል፣ ስለዚህ በጣም ይሳካለታል ብዬ አስባለሁ። በሌላ በኩል ደግሞ ናሆም ከአባቱ ጋር ሲያወራ ነበር። እጩኛውን ለእራት ጋብዟታል እቤቱ እና እንድትገኝ ብሎ ለአባቱ ሲነግረው ነበር። አባትየውም እሺ ብሎታል። ከዛም በኋላ ያው ትቶት ነው ሄደው። አባትየው በዛ ታይም የልጄ ሚስት የምትሆንማ ዝም ብላ ሴት አትሆንም፣ ትፈተናለች፣ ትፈተሻለች። ፈተናውን ካለፈች፣ አቅም ካላት ፈተናውን ካለፈች ያኔ ነው የልጄ ሚስት የምትሆነው ብሎ ሲያስብ ነበር። ያው ብዙ ነገር ሊያደርግ ያሰበ ይመስለኛል። እንግዲህ ወደ ቤት ሲገባ አባትየው ተመልሶ ወደ ቤት ሲገባ ቤት ውስጥ ኑሐሚን ቤት ስትጠርግ ነበር። እንዴት እንደዚህ ታደርጊያለሽ? ይህ የሰራተኞቹ ስራ ነው። አንቺ እዚህ የመጣሽው ለግርድና አይደለም። እዚህ ጊዜ እንድታሳልፊ እዚህ እንድትሆኚ በእንግድነት ነው ሲላት ነበር። እና ያው የናሆም ፍቅረኛ እንደምትመጣ ሲነግራት ነበር። ስለዚህ በቃ ሂጄ ምግብ ልስራ ምናምን ስትለው ነበር። ያው ስለ ናሆም ፍቅረኛ ስታወራው ነበር፣ እንደውም አባትየውን ማለት ነው። እንደምንም ብለ ይቺን ሴት ከናሆም አጠገብ አባራት፣ ናሆም ይቺን ሴት፣ ይቺን መጥፎ ሴት፣ ይቺን ክፉ ሴት እንዳያገባት በቻልኩ አቅም አድርግ ብላ ፍንጭ ስትሰጠው ነበር። አፍተር ዛት እንግዲህ አባትየው ሊጠይቃት ሞክሮ ነበር። ኑሐሚንን ምንድነው የምታውቂው ሊላት አስቦ ነበር። ነገር ግን አልነገረችውም። አባትየው እንግዲህ የናሆም አባት በጣም ብዙ ሲያስብ ነበር። ስለዚች ልጅ ምንድነው የምታውቀው? የልጄስ ፍቅረኛ ምን አይነት ሰው ናት? ጥሩ ሰው ናት ወይስ መጥፎ ሰው ናት የሚለው በጣም ትልቅ የሆነ ጥያቄ በውስጡ ተፈጥሯል። አባትየው ምን አይነት ሴት እንደሆነች ይደርስባታል ወይስ አይደርስባትም? በዚህ ጉዳይ ላይ ምን ታስባላችሁ? እስቲ የምታስቡትን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። በጣም በሚደንቅ ሁኔታ ኤሚና እናቷ ኑሐሚንን በብዙ ትብታብ ውስጥ አስገብቷት፣ በጣም በብዙ ችግር ውስጥ አስገብቷት ሊጥሏት ሞክረው ነበር፣ ግን አልተሳካላቸውም። ያው ኤሚ ሀብሉን አምጥታ የኑሐሚን ቦርሳ ውስጥ ስታስገባ በዛን ታይም ኑሐሚን ከኋላ እያየቻት ነበር። ያው ከዛም በኋላ ኑሐሚን ያንን ሀብል ከቦርሷ ውስጥ አውጥታ የእሷ መኝታ ቤት መልሳላታለች። እንግዲህ መጨረሻ ላይ ሲያጋፍጧት ነበር ለአባትየው እቃዬን ወስዳለች ምናምን ብላ። ከዛን ያው ኑሐሚንም አሪፍ ካውንተር አታክ ነው የሰጠቻቸው የመለሰችላቸው። ንጹህነቴን ለማረጋገጥ ቦርሳዬ እንዲፈተሽ እፈልጋለሁ፣ ጋሼ ነው ተነሱ ተከተሉኝ ብላ ነው የሄደችው። ከዛን ያው
ሁሉም ተከታትለው ነው የሄዱት። ከዛን ኤሚ ያው ከደበቀችበት ቦታ ከእሷ ቦርሳ ውስጥ ለማውጣት ስትሞክር ቦርሳዋ ውስጥ ምንም አይነት የአንገት ሀብል የለም። ከዛም በኋላ ያለውን ነገር ኑሐሚን እዛው እንዳየችው ተናግራለች። እኔን ለምን ትከተሉኛላችሁ? እኔ ለማስባል ይህን ያክል ለምን ትሄዳላችሁ? ያደረግሽውን ስላየው አውጥቼ ሀብሉን እቤትሽ መኝታ ቤትሽ አስገብቼልሻለሁ ስትላት ነበር። በዛን ታይም እንግዲህ በጥፊ ነው የመታት ለይኩን የኤሚ አባት ማለት ነው። በጥፊ ነው የመታት። ያው በሌላ በኩል ደግሞ አምራንና ናሆም ከውጭ መጥተው ነበር። በሩን ሲከፈት ያው ኤርሚን ያየችው አምራን ክው ብላ ደንግጣን የቀረችው ማነ ምናምን ሲለው ነበር። ያው የኤሚና የእናቷ ሹፌር እንደሆነ ሲያወራቸው ሲነግራቸው ነበር። ያው ሁሉም ተሰብስበዋል፣ ተገናኝተዋል፣ አንድ ላይ ተገናኝተዋል። ቀጣይ ላይ ምን የሚፈጠር ይመስላችኋል? ምን የሚፈጠር ይመስላችኋል? እስቲ የምታስቡትን ንገሩኝ። ኑሐሚን ደግሞ ስለ አምራን ክፋት መጥፎ ሴት እንደሆነች የበፊት ፍቅረኛዋ የኤርሚ ፍቅረኛ እንደነበረች ልትነግረው እያሰበች ነው። ግን ያው መናገር ፈርታለች። ብቻ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግብቶቻችሁን በኮመንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ።